ኤልሲ ግሪንነቱ ዛፍ አስመሰለሽ የምትሉኝ ካላችሁ ኮሜንት ላይ ጻፉልኝ። ዛፍ መሰልኩኝ? 99% ቤት ውስጥ ያሉ እቃዎች በሙሉ እነዚህ ናቸው ብል ማጋነን አይደለም። በጣም ነው የምወዳቸው። ወይኔ እንደኔ ሆናችሁ ኮሜንት ላይ ጻፉልኝ። ይሄን ስቶኪንግ አድርጌ ላሳያችሁ እንዴት እንደሚያምር እንዴት እንደሚያዘንጥ። 5 ከ90 ይውጣለት 30 ጊዜ በአመት ብርድ ሲገባ ማውጣው ስቶኪንግ ባለፈው አመት አይታችሁታል። ወይኔ ክሪስማስ ትሪ የሚራመድ ክሪስማስ ትሪ ራስ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስተን እንግዲህ እንዴት ከርማችሁልኛል? ዛሬ በዕለተ ሰንበቱ ለምን ይሄ ሚስጥር ሹክ አላላችሁም ብዬ ነው የመጣሁት። 7 በጣም በርካሽ የምንገዛቸው ስቶኪንጎች በምንም አይነት አለባበስ ላይ ጣል ስናደርጋቸው እንዴት እንደሚያዘንጡን፣ በተለይ አሁን ለዚህ ለአመት በዓል ወቅት መስሪያ ቤት ብትጋበዙ፣ ቤታችሁ ሰው ብትጋብዙ፣ ከጓደኞቻችሁ ጋር ብትወጡ፣ የተለያየ አይነት ሁኔታ ላይ እነዚህን ስቶኪንጎች በጣም በብልህነት ብትጠቀሟቸው በቃ ዝንጥ ያላችሁ ነው የሚያደርጋችሁ። የሆነ በቃ ክላሲ ጊዜውን ወቅቱን የጠበቀ ዘናጮች። ሲቀጥል ደግሞ በርካሽ ነው መንገዛቸው። የክረምት ስቶኪንጎች ብዙ ጊዜ ከ5 ዩሮ በላይ አንከፍላቸውም። የተለያዩ አይነት ብራንዶች አሉ። ግን እናንተ ያገኛችሁትን እነዚህን 7ቱን ስቶኪንጎች ገዝታችሁ አስቀምጡ። በአመት እያወጣችሁ ትጠቀሙባቸዋላችሁ። ሲቀጥል ፋሽን አያልፍባቸውም። በየትኛውም አይነት ሁኔታ ላይ ውጥት አድርጋችሁ ብትለብሷቸው ልብሳችሁን በቃ ዘመኑ በስማርትነት የሚዘነጥበት ዘመን ነው። ዝም ብለን ውድ ነገር ስለገዛን በጣም የዘነጠን እንዳይመስለን። አቅማችን በፈቀደ አይነት መልኩ ጽድት ያለ ዕቃ እንገዛና እነዚህን ስቶኪንጎች ስናደርግበት እመኑኝ የሚገርም ዝነጣ ይሰጣችኋል። እስከ መጨረሻ ድረስ ተከታትላችሁ ከ7ቱ የትኛውን እንደወደዳችሁት፣ በየትኛው አይነት መልኩ ቢለበስ እንደሚያምር የእናንተን ኮመንት ጻፉልን። በዚህ አጋጣሚ ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቻናሌን ሰብስክራይብ ያላደረጋችሁ እንድታበረታቱኝ አደራ እያልኩኝ ሚስጥሬን ሹክልል መጥቻለሁ። ተከታተሉኝ። በአንደኛ ደረጃ ለክረምት ተብለው ስለተሰሩ ቶሎ የሚበላሹ ቶሎ ብጭቅ የሚሉ አይደሉም። እነዚህ ስቶኪንጎች በጥቁር በክሬም ከለር በፈለጋችሁት አይነት መልኩ ለብሳችሁ ከዛ በኋላ በቃ ሃይ ሂል ወይንም ደግሞ ፍላት ጫማ ብታደርጉበት ወቅቱን የጠበቀ በቃ ዝንጥ ያለ አለባበስ ነው የሚሆንላችሁ። በዛ ላይ ደግሞ ለክረምት ተብለው ስለተሰሩ ያሞቃሉ። ሲቀጥል ስቶኪንግ ብታምኑኝም ባታምኑኝም በጣም ቆንጆ ስጦታ ነው። እንደ ስጦታ ለጓደኞቻችሁ ምን ልስጣት ብላችሁ ለምታስቡ የሚያምሩ እንደነዚህ አይነት ስቶኪንጎች በተለያየ ነገር ሊለበሱ የሚችሉ መስጠት ትችላላችሁ። ኢትዮጵያ ስቶኪንግ ብትወስዱላቸው ልክ እንደ ሽቶ በጣም አፕሪሺየት ያደርጉታል። ስቶኪንግ ብዙ ጊዜ ቦታ የማይሰጠው ነገር ነው፣ ግን ክረምት ሲገባ የመጨረሻ ያዘንጣል። ዛሬ በጣም ይቅርታችሁ ይብዛልኝ ከዶሊ ጋር ነው የመጣ ነው። ምክንያቱም ፀጉሬን የምሰራበት ፀጉሬን የማጥበበት ጊዜ አልነበረኝም። ዛሬ በጠዋት ነው የወጣሁት። ምሳ ግብዣ ነበረኝ። እንዴት እንደለበስኩኝ በዚሁ ጎራ አልበላችሁ። አንደኛ ከቤት መጥፋት የሌለበት እንደዚህ አይነት ቆንጆ ጽድት ተደርጎ የተሰራ ስቶኪንግ ለአመት በዓል ቆንጆዬ ጥቁር ቀሚስ አድርጋችሁ ኮት አድርጋችሁበት ቀበቶ ብትፈልጉ ለቀን ብትፈልጉ ለማታ በቃ እንዴት ብዬ ልንገራችሁ፣ ጥቁር ነገር ነው የለበሳችሁት። ከዛ እንደዚህ አጠር ባለ ጫማ ስቶኪንጉን ስታደርጉበት ጎልደንነቱ ብትፈልጉ በቀበቶ ብትፈልጉ በቦርሳ ማች ካደረጋችሁት ጎልደንነቱ እንዴት እንደሚያምር እንዴት እንደሚያዘንጥ ለነገራችሁ አልችልም። ብዙ ጊዜ ስራ ቦታ ላይ ስለሆነ እንግዲህ ግብዣ ምናምን ወይንም ደግሞ እንደዚህ የሆነ ቀለል ያለ ግብዣ ምናምን በሚሆንበት ጊዜ ኦፍ ኮርስ ክለብን ብትሄዱ ከሆነ
ተለቅ ያለ ጫማ ልታደርጉበት ትችላላችሁ። ግን እንደዚህ ስራ ቦታ ላይ ደግሞ ሃይ ሂል በጣም ሲበዛ ስለማያምር የሆነ ግሬስ ስለሌለው ቀለል ባለ እንደዚህ አይነት ጫማ አድርጋችሁት በቃ ከምትሄዱበት ቦታ ጋር ወቅቱን የጠበቀ አመት ባላዊ ሲቀጥል ደግሞ ዝንጥ ያለ ጽድት ያለ ያልተጨናነቀ አለባበስ ብየዋለሁ። በሁለተኛ ደረጃ ባለፈው ቪዲዮዬ የዛሬ 2 ቀን ነው መሰለኝ የለቀኩት ቪዲዮዬ ላይ አረንጓዴ ብያችሁ በቃ አረንጓዴነቱ ሊታይ አልቻለም። አረ ኤልሲ ከለር ብላይንድ ነሽ እንዴ? አረንጓዴ አይደለም ግሬ ነው እያላችሁ ስትከራከሩ ስለነበረ በቃ አረንጓዴ ሰብስቤ ነው የመጣሁት። ላይክ እነዚህ ኦሊቭ ግሪን የሚባሉት ማለት ናቸው። አያችሁት አሁን ሲታያል። እኔ ባለፈው አይ ቲንክ ብርሃን ስለበዛበት ይመስለኛል እንጂ ኤዲት አድርጌው በጣም በስቶበት ምናምን አይደለም። ኦሊቭ ግሪኖች ያመቱ የ2025 እና 2026 ከለር ናቸው። ለወንድም ለሴትም እንዴት እንደሚያዘንጡ ልነግራችሁ አልችልም። ይታያችኋል። የሚያምር ኦሊቭ ግሪን ነው ይለርች እንጂ ግሬ አይደለም። እኔ እንዴት ባለፈው ቪዲዮ ላይ ግሬ ሆኖ ሊታይ እንደቻለ አልገባኝም። ዛሬ እንደዚህ ነው ለብሼ ሄድኩት። ይሁን ከላይ እስከታች በጣም የሚያዘንጥ ላይክ እኛ ከለር ላይ ድብን እንዳያደርገን የሆነ ዝግት እንዳያደርገን የደከመ ፊት እንዳይሰጠን ጠንቀቅ ብለን ፊታችን ላይ ቆዳችን ላይ በሚያምር አይነት ከለር ማች እናድርገው። ስቶኪንጉ ምንም ከለር ላይ ላይክ በቃ ጣል ብታደርጉበት ክሬም ከለር ሊሆን ይችላል፣ ነጭ ሊሆን ይችላል፣ ጥቁር ሊሆን ይችላል። ኢቨን በቃ በጣም የሚያምር ያመቱ ውብ ከለር ተብሏል። እንዴት እንደለበስኩ ላሳያችሁ። ስቶኪንግ ላሳያችሁ። ይሁት እንዴት እንደሚያምር አያምርም? ኤልሲ ግሪንነቱ ዛፍ አስመሰለሽ የምትሉኝ ካላችሁ ኮመንት ላይ ጻፉልኝ። ዛፍ መሰልኩኝ? በጣም ወድጀዋለሁ። ግሪን በነጭ ማች ብታደርጉት፣ በብሉ ማች ብታደርጉት፣ በሲልቨር ማች ብታደርጉት፣ በጥቁር ማች ብታደርጉት ግሪን ከበጣም ብዙ ነገር ጋር ማች ልታደርጉት የምትችሉት ከለር ነው። ከብዙ ነገር ጋር አይታችሁ እንደሆነ ክሪስማስ ትሪ ስንሰራ ዛፉ አረንጓዴ ነው። ልክ የሱን የአረንጓዴውን የዛፉን አይነት ከለር ነው ኦሊቭ ግሪን የሚባለው ማለት ነው። ሶ ምንም አይነት ቀበቶ ጣል ብታደርጉበት የመጨረሻ ያዘንጣል። ከለሩን ወቅቱን የጠበቀ ስለሆነ ስቶኪንጉም ይውላችሁ እንደምታዩት የመጨረሻ ዝንጥ ነው የሚያደርገው። እኔ እንደዚህ በጎልደን ለብሻለሁ። እናንተ በምትወዱት ከለር ጣል አድርጋችሁ ብትለብሱት እንደነገርኳችሁ 5 ከምናምን ቆንጆ የክረምት ስቶኪንግ ግሪን ከገዛችሁበት በቃ በፈለጋችሁት ነገር ዝንጥ ልትሉበት የምትችሉት ዘመናዊ ያራዳ ዝነጣ ብየዋለሁ። ምክንያቱም ስቶኪንጎች አክሰሰሪ ናቸው። ስለዚህ በጣም በቀላሉ ከምናገኛቸው አክሰሰሪ ቀበቶ ብትሉ ትንሽ ወደድ ይላል፣ ቦርሳ ብትሉ ትንሽ ወደድ ይላል፣ ሌላ ነገር ብትሉ ከስቶኪንግ የረከሰ ነገር የለም። ስለዚህ በጣም ርካሽ ቆንጆ የሚያዘንጥ አክሰሰሪ ከቤታችሁ መጥፋት የሌለበት ስቶኪንግ ብያለሁ። የእናንተን አመለካከት ኮመንት ላይ ጻፉልኝ። ወይኔ ክሪስማስ ትሪ የሚራመድ ክሪስማስ ትሪ ራሱ። ሶስተኛ በቃ በፍቅር የምወደው በፍቅር ክረምት በሉ በጋ በሉ አመቱን ሙሉ የምለብሰው ከለሬ ባለውለታዬ ሲደክመኝ ድካሜን ድብቅ የሚያደርግልኝ በፈለግኩት አይነት ቦታ ላይ የሆነ በቃ ማውንቴን በቃ በጣም ኃይለኛ -20 ብርድ የሚጥልበት ቦታ ላይ እነዚህን ከለሮች ብትለብሷቸው ፏ ነው የሚያደርጉት። ልክ እንደዛውም ደግሞ በጋ ላይ እንደነዚህ አይነት የበጋ ጨርቅ ተጠቅማችሁ ብትለብሱ እነዚህ ከለሮችኛ ከለር ላይ ከነጭ በላይ ሞር ግሬስ አላቸው። በእኔ አመለካከት ከተሳሳት ጓሮሙኝ። እንደነዚህ አይነት ከለሮች በተለይ ክረምት ላይ ስቶኪንግ አይቀሪ በቃ አይቀሪ። ብትፈልጉ በጣም ከትልልቅ ሹራቦች ጋር እነዚህን ካልሲዎች አርጋችሁ ቡትስ ከስር ብታረጉበት ወይንም እንደዚህ አይነት የካሽሜር ቀሚሶች አርጋችሁ እንደዚህ አይነት ብታደርጉበት በቃ የመጨረሻ ጸዴ ክላሲ ወይ እኔ እንደዚህ አይነት ከለር በቃ ያው ካፖርቴ ቦርሳዬ እኔ እኮ በቃ ሁለተኛ አልገዛም ብዬ እነዚህን ከለሮች ወጣና ገበያ ላይ ሲሄድ ሳያቸው ሹራብ በሉ ሸሚዝ በሉ ሱሪ በሉ ካፖርት በሉ ቦርሳ በሉ ጫማ በሉ
99% ቤት ውስጥ ያሉ እቃዎች በሙሉ እነዚህ ናቸው ብል ማጋነን አይደለም። በጣም ነው የምወዳቸው። ወይኔ እንደኔ ሆናችሁ ኮሜንት ላይ ጻፉልኝ። ይሄን ስቶኪንግ አድርጌ ላሳያችሁ እንዴት እንደሚያምር እንዴት እንደሚያዘንጥ። 5 ከ90 ይውጣለት 30 ጊዜ በአመት ብርድ ሲገባ ማውጣው ስቶኪንግ ባለፈው አመት አይታችሁታል። ቅድም እንዳልኳችሁ እነዚህ ከለሮች እኛ ቆዳ ላይ የሆነ የሚያምር ግሬስ አላቸው። የሚመቻችሁን ጫማ ማድረግ ትችላላችሁ። እኔ ሁል ጊዜ እንደዚህ ስለብስ እችን ፍላት ጫማ ከተማ አሁን ለምሳሌ ክረምት ላይ የተለያዩ ምንድነው የሚባለው ትንንሽ ሱቆች የሚሸጡ ቪዚት ስታረጉ ወክ ስታረጉ ከአንድ ሰዓት ተኩል በላይ ወክ ስታደርጉ እንደነዚህ አይነት የሚመቻችሁን ጫማ አርጋችሁ የሆነ ንጉሳዊ የንግስት አለባበስ አይስወር የሚሰጣችሁ ግሬስ ልነግራችሁ አልችልም። ካፖርት እንደዚህ በራሱ ከለር ብትፈልጉ ጨርሳችሁት ቆንጆዬ ቦርሳ ጤል አድርጋችሁ በቃ እንዴት ብዬ ልንገራችሁ ዝንጥ ያለች ግን በቃ በጣም ለዘንጥ ያላለች ክላሲ ሴት በቃ ሴት ግብዣ ላይ እንደዚህ ለብሳችሁት ብትሄዱ ቀለል ያለ በቃ የቆንጆዬ አዋቂ ሴት አለባበስ ብየዋለሁ። እስቲ የእናንተን አመለካከት የእናንተን አስተያየት። በጣም ይበርዳል ብላችሁ የምትሉ ከሆነ 2 ካልሲ አንዱን ባንዱ ላይ ደረባችሁ ማድረግ ትችላላችሁ። የሚያሞቃችሁን ካልሲ አድርጋችሁበት ከስር እንደ ቤዝ ከዛ በኋላ ይሄኛውን ካልሲ ብታደርጉበት የመጨረሻ ያምራል። ብዙ ሴቶች ስለሚያደርጉት ብዙ ሴቶች ስለሚጠቀሙት ነው ይሄን ነገር መነግራችሁ። እና እንደዚህ አይነት አለባበስ ለክሪስማስ የትኛውም አይነት ቦታ እራት ግብዣ ብትጋበዙ እንዴት ብዬ የገባት ጸዲ ቆንጅዬ ክላሲ ሴት አለባበስ በ5 ከ50 በ5 ከ90 እንደዚህ አይነት ቆንጆ ካልሲዎች ገዝታችሁ ቤታችሁ ሁሉ ጊዜ ዝንጥ ልትሉ ስትሉ ጥጥ የምታደርጉት ሊኖር ይገባል። በአራተኛ ደረጃ አይቀሬው በርገንዲን። ያው በርገንዲን በጣም ብዙ አለንነት ባለፈውም የሰራሁት ቪዲዮ ላይ አለ። በርገንዲን ያው ፋሽን ስለሆነ በጣም እኛ ላይ ደግሞ ስለሚያምር እንደዚህ አይነት ስቶኪንግ አድርጋችሁ ከዛ በኋላ ልክ እንደዚህ አይነት ሊፕስቲክ ብትቀቡ ሩቅ ለሩቅ ፍቅር አያምር? ስቶኪንጋችሁ ከስር ይታያል፣ ሊፕስቲካችሁ ከላይ ሩቅ ለሩቅ ናቸው፣ ግን በጣም የሚያምሩ የሚያዘንጡ ወቅታዊ እንዴት ብዬ ልንገራችሁ። ኦፍ ኮርስ አሰልችቶናል ይሄ ከለር ቢያሰለቸንም ግን ስቲል ግሬስ አለው በእየቀላቀልን ስንጠቀመው። አሁን እንደዚህ እንደለበስኩት ራሱ አስቡት። ይሄንን ስቶኪንግ አድርጌ ከዛ በኋላ የሆነ በቃ የሚመሳሰለው ጫማ ማድረግ እንዴት እንደሚያዘንጠው ከዚህ ከለር ጋር ራሱ። እነዚህን ከለሮች ባለፈው ነገር ያለው ስካይ ብሉ ያለበት ነገር ጣል ስታደርጉበት የሚገርም ግሬስ ይሰጣል። ስካይ ብሉ ወፍራም የክረምት ሹራብ አድርጋችሁበት ይሄንን ጣል ብታደርጉበት ከስር ከዛ በኋላ በራሱ ጫማ ብትጨርሱት ወይኔ ግን ስለዝነጣ ሳወራ ለምንድን ነው እንደዚህ አይኔ ብልብል የሚለው? በጣም ነው ኢንጆይ የማደርገው እንደነዚህ አይነት ቪዲዮዎች ስሰራ ባደር የማይሰለችኝ ቪዲዮዎች በቃ በጣም ኢንጆይ የማደርጋቸው ቪዲዮዎች ናቸው። እና ለቪዲዮ ብዬ የምገዛቸው እቃዎች አይደሉም፣ ቤቴ ያሉ በጣም የምጠቀማቸው ሁል ጊዜ በቃ በዚህ ዓመት ምን አዲስ ከለር ገዛሽ ብትሉኝ ይሄንን ከለር። ምክንያቱም ይሄ ከለር ባለፈው ያለኛለ ይሄን ደግሞ ሞር ወደድኩት። በጣም ኃይለኛ የክረምት ስቶኪንግ ስለሆነ ማለት ነው። ስለዚህ አንዳንዴ ለመዘነጥ እኮ ስማርት ዌይ ነው እንጂ መዘነጥ በጣም ብዙ ብር ስለወጣ አይደለም። አይ ስዌር ስማርት ዌይ ስትዘንጡ ደግሞ ሞር ብዙ ብር አውጥተው ጭንቅንቅ ብለው ከሚዘንጡት በላይ ሞር ናቹራል ይሆናል። ሞር በቃ እንዴት ብዬ ልንገራችሁ፣ ቀለል ያሉ ነገሮች ሁሉ ጊዜ ግሬስ አላቸው ይባላል ዝነጣ ዓለም ላይ። ከተሳሳትኩ አርሙኝ። አምስተኛ ሳንወጣ ከባለፈው ቪዲዮዬ ብሉ ከለር በጣም ብዙ ብያለሁ። ብሉ የንጉሶች ከለር ነው፣ የንግስቶች ከለር ነው። በጣም ሲዘንጡ የጆሮ ጌጣቸውን እዩት፣ ቀለበቶቻቸውን እዩት፣ የአንገት ሀብላቸውን እዩት፣ የሚለብሱትን ኮት ወንዶች ለትልቅ ግብዣ ሁሉ ጊዜ ዳርክ ብሉ የሆነ ከለር ነው የሚጠቀሙት። ምክንያቱም በቃ የሆነ በጣም የሚያምር ግሬስ ያለው ንጉሳዊ ከለር ስለሆነ ስቶኪንግ ከቤታችን መጥፋት ከሌሉበት ከለር ሌላው ዳርክ ብሉ
ምናልባት ብርሃን ስለበዛበት ትንሽ ብራይት ሊመስል ይችላል እንጂ ዳርክ ብሉ ነው። ዳርክ ብሉ በምንም ነገር ላይ ብታደርጉት በጣም ነው የሚያዘንጠው። ባለፈውም የሰራሁት ቪዲዮ ላይ ለብሼ አሳየቻችኋለሁ። ዳርክ ብሉ በነጭ፣ ዳርክ ብሉ በቀይ፣ ወይ ዳርክ ብሉ በቀይ ለብሳችሁ ሞክሩት። እንዴት እንደሚያዘንጥ የሚቀጥለው ቪዲዮ ላይ ዳርክ ብሉ በቀይ ለብሼ እመጣለሁ። ትገርማላችሁ እንዴት እንደሚያምር። የሚያምር ከለር ነው። በነጭ በጎልደን በሲልቨር በፈለጋችሁት ነገር ብትለብሱት ዳርክ ብሉ የመጨረሻ የሚያዘንጥ ቆንጆ ከቤታችን መጥፋት የሌለበት ሌላው እንደዚህ አይነት ከለር ዳርክ ብሉ ስቶኪንግ። በስድስተኛ ሻይን የሚያደርግ ጥቁር። ይሄ ስቶኪንግ እንዴት እንደሚያምር እንዴት እንደሚያዘንጥ ልነግራችሁ አልችልም። እንደው ይታይ ይሆን እንዴት ሻይን እንደሚያደርግ የሚገርም ጅብን ያለ ጥቁር ሆኖ ግን ሻይን የማድረግ እንደ ሲልክ ጨርቅ ሻይን የማድረግ ነገር አለው። እነዚህ በጣም ኤሌጋንት ለሆኑ ዝግጅቶች የምትለብሷቸው ቆንጆ የሆኑ ስቶኪንጎች ናቸው። ለክረምት ተብለው ስለተሰሩ በጣም ያሞቃሉ። በዛውም ልክ ደግሞ በጣም ያዘንጣሉ። በጣም እነዚህ አይ ቲንክ 3 ዓመታቸው ከፈጠሯቸው ይመስለኛል። እነዚህ ድሮ የሉም ነበረ። እነዚህ ግን አሁን ለትልልቅ ግብዣ የሚደረጉ ስቶኪንጎች ናቸው። ከቤታችን መጥፋት የሌለበት። አጠባችሁት፣ እጥፍጥፍ አረጋችሁት፣ አስቀመጣችሁት፣ አይበላሹም፣ አይበጨቁም። ቻይ ስቶኪንጎች ናቸው። የስ ኤሌጋንት የሚባሉ ስቶኪንጎች ወንፊት ሲሆኑ በጣም ስስ ሲሆኑ የእግራችንን ናቹራል ከለር ሲያሳዩ ነው። ግን አሁን እኛ ደግሞ ካለንበት ከወቅቱ ከብርዱ አንጻር መጠቀም ያለብን እንደነዚህ አይነት የሚያሞቁ ብርድ እንዳይሰማን የሚያደርጉ በቃ ዝነጣው እንዳለ ሆኖ ካፖርት ጣል ስናደርግበት፣ ጥቁር በጥቁር ስንለብስ የሆነ ሲልቨር ነገር ጣል ብናደርግበት፣ እንደ ቀበቶ እንደ ሸሚዝ እንደ ተለያዩ አይነት ነገር ጣል ብናደርግበት ግሬሱን እንደጠበቀ ውበቱን እንደጠበቀ ወቅቱንም እንደጠበቀ የሚያዘንጡ ቆንጆ እንደዚህ አይነት ልቅም ተደርገው የተሰሩ ሻይን የሚያደርጉ ጥቁር ስቶኪንጎች ፈልገን ብንገዛ በጣም ያዘንጠናል። እነዚህ አሉ የሉም እንዳትሉኝ፣ የትም ሀገር ብትሄዱ አሉ። ኢትዮጵያን አላቅም እንጂ የትም ሀገር እንደው ኢትዮጵያ ስትሄዱ ለሷ ምን ይዤላት ልሄድ ግራ ገባኝ። በቃ በጣም አፕሪሺየት የሚያደርጉት ነገር ነው። አይ ዶንት ቲንክ አስታውሰው ስቶኪንግ ምናምን ነገር እንደዚህ የሚጠቀሙ ግን እነሱም ጋር ክረምት ሲገባ ይበርዳል እኮ እነሱም ጋር ሲቀዘቅዝ ይቀዘቅዛል። ሶ እንደነዚህ አይነት ነገሮች እንደ ስጦታ እንኳን ብለን ብናስበው በጣም በትንሽ ባጀት ግን ዩኒክ የሆኑ ስጦታዎች ናቸው። ጥቁር በጣም ያዘንጣል። በሰባተኛና በመጨረሻ ብራውን ከለር የአመቱ ከለር ነው ብያለሁ ባለፈው ቪዲዮ ላይ ገብታችሁ ጎግል አድርጉት። በዚህ አመት ብራውን በጣም ነው የምንለብሰው። አመት ባሉንም ብትሉ ከዛም በኋላ ደግሞ 2026 ጃንዋሪ፣ ፌብሩዋሪ፣ ማርች ድረስ ብራውን በጣም እንለብሳለን። ይሄ ብራውን ምን አይነት ብራውን ልበላችሁ? ቡና ሲቆላ ያለው የሚገርም ደስ የሚል ሻይን የሚያደርግ ብራውን፣ ሲቃጠል አይደለም ከመቃጠሉ በፊት ያለው የሚያምር ብራውን አለ አይደለ? ልክ እንደዛ አይነት ብራውን ነው። ስትለብሱት በጣም ያዘንጣል። ብራውን በእንደዚህ በክሬም ከለር ብላችሁ ብትሉት፣ በነጭ ብትሉት፣ በጎልደን ብትሉት፣ ብራውን በጣም በቀላሉ ቆንጆ አድርጋችሁ ብራውን እና ጥቁር ናቸው ማች የማይደረጉ ከለሮች፣ በጣም የሚጣሉ ከለሮች ይባላሉ። በከለር እንትን ብራውን እና ጥቁር አንድ ላይ አትልበሱ ይባላል። ከዛ በተረፈ ግን ከጥቁር ውጪ ብራውን ምንም ነገር ብታደርጉበት በጣም ያምራል። ብራውን እና ግሬ ማች አታድርጉት ይባላል። አያምርም፣ አይዋደዱም። ግን ብራውን እና እንዴት ብዬ ልንገራችሁ፣ ግሪን ብትሉ ብራውን እና የተለያየ እንደ ኦሬንጅ፣ እንደ ነጭ፣ እንደ ክሬም ከለር አረ በጣም በብዙ ነገር ትለብሱታላችሁ። እንደነገርኳችሁ ብራውን ከለር ትምህርት ቤት ልትሄዱ ብታነሱት፣ ስራ ቦታ ልትሄዱ ብታነሱት፣ የሆነ በቃ ቀለል ብላችሁ ቀን እንኳን አርጋችሁት ስኒከር ከስር ብታረጉበት ብራውን በጣም በቃ ቢኖረን በተለያየ ነገር ልንለብሰው ከምንችለው ሌላው ከለር ብራውን ነው እና ብራውን በመጨረሻ በተለይ ደግሞ አሁን በዚህ ሰዓት ፋሽንም ስለሆነ ቢኖረን በተለያየ አይነት መልኩ እንጠቀመዋለን እያልኩኝ የእናንተን አስተያየት የእናንተን አመለካከት ኤልሲ ይሄንን ከለር እኮ ረሳሹ ብላችሁ የምትሉኝ ካለ ኮመንት ላይ ጻፉልን። እኔ እስካሁን የጠቀስኳቸው ካሉን
በቃ ምንም ነገር ሳይቸግረን በአመት እያወጣን ዝድጥ እንልባቸዋለን። ክላሲ ያማረ የተዋበ ጸዴ ያደርገናል። እኔ በራሴ ተሞክሮ ስላየሁት ስለወደድኩት ብዙ ሰው ለብሼው ደግሞ ሲያይ ስለሚያደንቀው ስቶኪንግ ከቤታችን መጥፋት ከሌሉበት አንደኛና ዋነኛ በጣም በቃ በተለያየ አይነት መልኩ በቀላሉ የሚያዘንጡን በርካሽ ዋጋ የምንገዛቸው ሚስጥሮች ናቸው ብያለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በዚህ አጋጣሚ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ሁልጊዜ እንደምለው የሆነ ባይ ጉድ ለካስ ስቶኪንግ በዚህ ልክ ያዘንጣል ብላችሁ ዛሬ የሆነ በቃ ያላሰባችሁትን ነገር እንድታስቡ የረዳዋችሁ ይመስለኛል። ስለዚህ ለየት ያሉ ነገሮች ለየት ያሉ ሀሳቦች ደግሞ ሲመጡልኝ መጥቼ እላችኋለሁ። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ